ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወደ ሆነው ዜና ተሻገርን። ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ሆነው ተሾሙ። ከሰሜኑ ጦርነት በኋላ በፕሪቶሪያው የሰላም ስምምነት መሰረት በክልሉ ጊዜያዊ አስተዳደር መቋቋሙና ጊዜያዊ አስተዳደሩን አቶ ጌታቸው ረዳ ላለፉት 2 ዓመታት በርዕሰ መስተዳደርነት ሲመሩ መቆየታቸው የሚታወቅ ነው። በትናንትናው ዕለትም ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበው አሰናብተዋቸዋል። አቶ ጌታቸው የተገኘው ሰላም እንዲጸናና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራሉ መንግስት እውቅና እንዲሰጥ ጠቅላይ ሚኒስትር ገልጸዋል። በዛሬው ዕለትም በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ባለፈው 1 ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይት ሲካሄድ ቆይቷል ብለዋል። ጄኔራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። በእነዚህ ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ሲሉ ጠቅላይ ሚኒስትሩ ገልጸዋል። አሁን በትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመንግስት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስታውቀዋል። የኢትዮጵያ አየር መንገድ ወደ ተባበሩት አረብ ኤምሬቶች ሻርጃ ከተማ ከግንቦት 24 ቀን 2017 ዓ.ም ጀምሮ አዲስ የበረራ አገልግሎት የሚጀምር መሆኑን አስታውቋል። ይህ አዲስ የበረራ አገልግሎት በሳምንት ለ4 ቀናት የሚደረግ መሆኑን የአየር መንገድ በማህበራዊ ትስስር ገጹ ባስተላለፈው መልእክት አስታውቋል። የኢትዮጵያ አየር መንገድ የሚጀምረው አዲስ የበረራ መስመር መንገደኞች በተቀላጠፈ የበረራ አማራጮች የደማቅ ባህልና ሰፊ ኢኮኖሚያዊ እድሎች ባለቤት ወደ ሆነችው ሻርጃ ከተማ በቀላሉ እንዲጓዙ እንደሚያስችል ተገልጿል። የአፍሪካ ህብረት አዲሱ የአሜሪካ ታሪፍ የ10 ዓመታትን የንግድ ትብብር አደጋ ላይ ይጥላል አለ። የአፍሪካ ህብረት እንዳስታወቀው በአህጉሪቱ ላይ በአሜሪካ የተጣሉ አዲሶቹ ታሪፎች ለብዙ 10 ዓመታት የዘለቀውን በጋራ ጥቅም ላይ የተመሰረተ የንግድና የትብብር ግንኙነት አደጋ ላይ እንደሚጥሉ አስጠንቅቋል። የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ የሱፍ አሜሪካ መንግስት ባደረገው የታሪፍ ጭማሪ ላይ ያላቸው ጥልቅ ስጋት በመግለጽ ውሳኔውን እንደገና እንዲያጤነው አሳስበዋል። አሜሪካ በጋራ እሴትና በጋራ ፍላጎት ላይ የተመሰረተውን የረጅም ጊዜ አጋርነት ከማጠናከር ይልቅ ማዳከሟ ተገቢ አይደለም ማለታቸው ተነግሯል። በተለይም ትልቅ የጨርቃ ጨርቅ ላኪ እንደሆነችው ሌሶቶ እስከ 50% የሚደርስ ታሪፍ የተጣለባት ሲሆን ደቡብ አፍሪካ፣ ማዳጋስካርና ቦትስዋና ደግሞ ከ30% በላይ በሆነ የታሪፍ ጭማሪ ከፍተኛ ጫና እንደደረሰባቸው ተገልጿል። የግሪክ ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ ቀረበ። የኢትዮ ግሪክ የቢዝነስና ኢንቨስትመንት ፎረም በግሪክ አቴንስ ተካሂዷል። ፎረሙ በሮም የኢትዮጵያ ኤምባሲና በሄሌኒክ ፐብሊክ የኢትዮጵያ የክብር ቆንስላ ከሄሌኒክ የአፍሪካ ንግድ ምክር ቤት ጋር በመተባበር እየተዘጋጀ ነው ተብሏል። በፎረሙ ላይ የሄሌኒክ ሪፐብሊክ የውጭ ጉዳይ ሚኒስቴር ተወካዮች፣ የተለያዩ የመንግስት ተቋማት እንዲሁም የኢትዮጵያና የግሪክ የንግድ ማህበረሰብ አባላት ተሳትፈዋል። በሮም የኢፌዴሪ ኤምባሲ ምክትል የሚስዮኑ መሪ አሰፋ አብዩ ባደረጉት የመክፈቻ ንግግር ኢትዮጵያ ያላትን ሰፊ የንግድና የኢንቨስትመንት አማራጭ በማጉላት ከቅርብ ዓመታት ወዲህ የአፍሪካ ፈጣን ኢኮኖሚ እያስመዘገበች ያለች ሀገር መሆኗን ገልጸዋል። በዚህም የግሪክ ኩባንያዎች በኢትዮጵያ በኢንቨስትመንት እንዲሰማሩ የሀገሪቱን ምርት እንዲያግዙ ጥሪ አቅርበዋል።
የኢፌዴሪ የውጭ ጉዳይ ሚኒስትር ተወካይ ወርቅ አፈራው አክሊሉ እየተተገበረ ባለው ሀገር በቀል የማክሮ ኢኮኖሚ ፖሊሲ ለውጭ ባለሀብቶች ምቹ ሁኔታ መፍጠሩን አንስተዋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር በበኩላቸው ኢትዮጵያ ያላትን ልዩ ልዩ የኢንቨስትመንት አማራጭ በማጉላት ተናግረዋል። በሀገሪቱ የውጭ ኢንቨስትመንት ለማበረታታት የተዘረጉትን የህግ ማዕቀፎች፣ አሰራሮችና ማበረታቻዎች በመዘርዘር ገልጸው የጋራ ውይይት መደረጉን በሮም የኢትዮጵያ ኤምባሲ መረጃ ያመለክታል። በአባይ አዋሽና በተከዜ ተፋሰሶች የተቀናጀ የተፋሰስ አስተዳደር ፕሮጀክት በይፋ ተጀመረ። የውሃና መሬት ሀብት ማዕከል ከውሃና ኢነርጂ ሚኒስቴር ጋር በጋራ የሚተገበር የተቀናጀ የተፋሰስ አስተዳደር ፕሮጀክት በአባይ በአዋሽና በተከዜ ተፋሰሶች በይፋ ተጀምሯል። በማስጀመሪያው መርሃ ግብር ላይ የውሃና ኢነርጂ ሚኒስትር ዴኤታ ዶክተር አብርሃ አዱኛ፣ የውሃና መሬት ሀብት ማዕከል ዋና ዳይሬክተር ዶክተር ጌቴ ዘለቀ እንዲሁም የተፋሰስ አስተዳደር ጽሕፈት ቤቶች ኃላፊዎችና ባለድርሻ አካላት ተገኝተዋል። የውሃና ኢነርጂ ሚኒስትር ዴኤታ ዶክተር አብርሃ አዱኛ በወቅቱ እንደገለጹት መንግስት ለውሃ ሀብት ልማትና ጥበቃ ትኩረት ሰጥቶ በርካታ ተግባራት እያከናወነ ይገኛል። በአባይ በአዋሽና በተከዜ ተፋሰሶች ይፋ የተደረገው የተቀናጀ የተፋሰስ ፕሮጀክት የውሃ ሀብትን ከመጠቀምና ከመጠበቅ አንጻር ፋይዳው የጎላ ነው ብለዋል። ፕሮጀክቱ በተፋሰሱ አካባቢዎች የሚኖሩ የህብረተሰብ ክፍሎችን ኑሮ ማሻሻያና ለአየር ንብረት ለውጥ ስጋት የማይበገር አካባቢ በአስተማማኝ መልኩ እንዲረጋገጥ ያለመ መሆኑ ተገልጿል። ፕሮጀክቱ በኔዘርላንድና በአውሮፓ ህብረት የገንዘብ ድጋፍ የሚተገበር መሆኑም ተመልክቷል። የአዲስ አበባ ዩኒቨርሲቲ 75ኛ የምስረታ በዓሉን በተለያዩ ሁነቶች ሊከበር መሆኑን አስታወቀ። የአዲስ አበባ ዩኒቨርሲቲ የራስ ገዝ አስተዳደር ሂደትና የ75ኛ ዓመቱን የአልማዝ ኢዮቤልዩ በዓል አስመልክቶ ጋዜጣዊ መግለጫ ተሰጥቷል። የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በመግለጫው የአዲስ አበባ ዩኒቨርሲቲ በሀገሪቱ የመጀመሪያው ዩኒቨርሲቲ ሆኖ ከተመሰረተ 75 ዓመት እየሆነው ይገኛል ብለዋል። በዚህም ዩኒቨርሲቲው የመጣበትን መንገድና ወደፊት የሚመጣውን ስኬት ማክበር እንደሚያስፈልግ ከስምምነት ላይ ተደርሷል ያሉ ሲሆን በዓሉ ያለፈውን በመዘከር መጪውን በማለም በሚል መሪ ቃል እስከ ታህሳስ 30 ቀን 2018 ዓ.ም እንደሚከበር ተናግረዋል። ዩኒቨርሲቲው ባለፉት 7 አስርት ዓመታት ከ280 ሺህ በላይ ምሩቃን ያፈራና በኢትዮጵያና በአፍሪካ የሀገር መሪዎችና የኢኮኖሚ አንቀሳቃሾችን ያበረከተ ተቋም መሆኑን ገልጸዋል። በመሆኑም ለ75ኛ ዓመት አከባበሩ ከሁሉም ኮሌጆችና ምርምር ኢንስቲትዩቶች የተውጣጣ ስትሪንግ ኮሚቴ ተቋቁሞ በተለያዩ ኩነቶች ለማክበር ታቅዷል ብለዋል። አዲስ አበባ ዩኒቨርሲቲ በሀገሪቱ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንዲወጣ በተወሰነው መሰረት ተደራጅቶ ወደ ስራ መግባቱን ተናግረዋል። የራስ ገዝነት ሪፎርም የ5 ዓመት ስትራቴጂያዊ እቅድ ወጥቶለት እየሰራ መሆኑን ገልጸው ስትራቴጂክ እቅዱ በዋናነት ዩኒቨርሲቲው ወደ ራስ ገዝነት ለማሸጋገር የሚያስፈልጉ ስትራቴጂያዊ እርምጃዎች የሚወስድ ሆኖ መደበኛ ተግባራትና በየዓመቱ የሚፈጸመውን ዓመታዊ እቅድ ለመምራት ያገለግላል ነው ያሉት ሲል ኢፕድ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የዓለም አቀፍ እርዳታ መቀነስ የእናቶችን ሞት በመቀነስ ረገድ የተገኘውን ተስፋ አደጋ ላይ ጥሏል ሲል ተመድ አስጠነቀቀ። የተባበሩት መንግስታት ድርጅት ኤጀንሲዎች ባወጣው ሪፖርት ከእርግዝናና ከወሊድ ጋር በተያያዘ ምክንያቶች የሚሞቱ እናቶች ቁጥር በዓለም አቀፍ ደረጃ በ40 በመቶ ቢቀንስም አሁን ላይ የሚታየው የዓለም አቀፍ የገንዘብ ድጋፍ መቀነስ ይህን እድገት አደጋ ላይ ጥሎታል። ሪፖርቱ ከ2016 ጀምሮ የእድገቱ ፍጥነት መቀዛቀዝና በ2023 ብቻ 260 ሺህ ሴቶች መሞታቸውን ያሳያል። በተለይም በሰብአዊ ቀውሶች ውስጥ የሚገኙ ነፍሰ ጡር ሴቶች ከፍተኛ አደጋ ላይ መሆናቸው ተገልጿል። የተመድ ኤጀንሲዎች የእናቶችን ሕይወት ለመታደግ የሚያስፈልገው ድጋፍ በአስቸኳይ እንዲጨምር ጥሪ እያቀረቡ እንደሚገኙ ካፒታል ዘግቧል።
ፕሬዝዳንት ዶናልድ ትራምፕ እና ኢራን በኒውክሌር መርሃ ግብር ላይ ቀጥተኛ ውይይት እንደሚያደርጉ ተናገሩ። በቴህራን እና በዋሽንግተን መካከል በመጪው ቅዳሜ ከኢራን የኒውክሌር መርሃ ግብር ጋር በተያያዘ ቀጥተኛና ከፍተኛ ደረጃ ያለው ንግግር እንደሚጀመር ትራምፕ አስታውቀዋል። ከኢራን ጋር ቀጥተኛ ውይይት እናደርጋለን፣ በጣም ትልቅ ስብሰባ አለን፣ ምን ሊፈጠር እንደሚችል እናያለን ሲሉ ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሃውስ ባደረጉት ውይይት ወቅት ለጋዜጠኞች ተናግረዋል። ትራምፕ በሁለቱ ወገኖች የሚደረገው የቀጥታ ንግግር ካልተሳካ ኢራን ትልቅ ስጋት ውስጥ ትገባለች ሲሉ አስጠንቅቀዋል። ባለፈው ወር የኢራን ከፍተኛ መሪ የአሜሪካን በቀጥታ የአነጋገር ጥያቄ ውድቅ ካደረጉ በኋላ በኢራን ላይ ወታደራዊ እርምጃ እንደሚወስዱ ትራምፕ መናገራቸው ይታወሳል። እኔ እንደማስበው ከኢራን ጋር የሚደረገው ድርድር ካልተሳካ ኢራን ትልቅ አደጋ ላይ የምትወድቅ ይመስለኛል። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም። እናም ውይይቱ ካልተሳካ በእርግጥ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብለዋል ትራምፕ በመግለጫቸው። የኢራን የውጭ ጉዳይ ሚኒስትር ዋሽንግተን እና ቴህራን በመጪው ቅዳሜ በኦማን እንደሚገናኙ አረጋግጠዋል። ዘገባው የቢቢሲ፣ የአልጀዚራ እና የዘ ጋርዲያን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። ከቀሪ የኢሳት ዝግጅቶች ጋር ሰላም።